ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለዘጠነኛ ክፍሎች ዩኒት 7 ሲቲዝንሺፕ ይዤላችሁ መጥቻለሁ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ እጋብዛለሁ። ሰብስክራይብ ማድረግ እንዳይረሳ፣ ሼር አድርጉ ለሌሎችም እንዲደርስ፣ ኮሜንት ስጡ፣ ላይክ አድርጉ። አሁን ቀጥታ ወደ ቪዲዮ አልፋለሁ። ዩኒት 7 ፕሮብሌም ሶልቪንግ ስኪልስ ይላል። ፕሮብሌም ሶልቪንግ ስኪልስ ማለት ችግርን የመፍታት ክህሎት ማለት ነው። ችግርን የመፍታት ክህሎት የሚለውን እናያለን ማለት ነው። ሚኒንግ ኦፍ ፕሮብሌም ሶልቪንግ ስኪል። ፕሮብሌም ሶልቪንግ ስኪል ምንድነው? ትርጉሙን እናያለን ማለት ነው። ቢፎር ዊ ዲፋይን ዘ ኮንሴፕት ኦፍ ፕሮብሌም ሶልቪንግ ስኪል የሚለውን ጽንሰ ሐሳብ ዲፋይን ከማድረጋችን በፊት it's better to discuss what we mean to problems that we may face in everyday life. It's better to ይሻላል እንደማለት ነው። discuss what we mean by problems ችግር ራሱ ችግሮች ስንል ምን ማለታችን ነው የሚለውን ይሄ ችግሮች ደግሞ we may face in everyday life በሁልጊዜም እንቅስቃሴዎቻችን ላይ በሁልጊዜም ህይወታችን ላይ የሚያጋጥሙን የሆኑ ችግሮች ምንድናቸው የሚለውን መጀመሪያ ዲፋይን ማድረግ አለብን ማለት ነው። ፕሮብሌም ሶልቪንግ ግን ደግሞ ችግርን መፍታት የሚለውን ጽንሰ ሐሳብ ከመረዳታችን በፊት the meaning of the word problem may be different for different people based on the difficulty and nature of the problem someone encounter ይላል። the meaning of the word problem የሚለው ችግር የሚለው ጽንሰ ሐሳብ ቃል ማለት ነው። maybe different for different people የተለያየ ሊሆን ይችላል ለተለያዩ ሰዎች ማለት ነው። based on the difficulty እንደ ክብደቱ መጠን ማለት ነው። and nature of the problem someone encounter አንድ ሰው ከሚቋቋመው ካለው ማለት ከሚቋቋመው አቅም አኳያ ማለት ነው። አንድ ሰው ያንን ችግር ከሚያስተናግድበት አቅም አኳያና እንደዚሁ ካለው ከችግሩ ክብደትና ማነስ ይለያያል። ከሰው ሰው ይለያያል። ፕሮብሌም ችግር ራሱ ምን እንደሆነ ማለት ነው። ለአንዱ ሰው ችግር የሆነው ለሌላ ሰው ያን ያህል ችግር ላይሆን ይችላል ማለት ነው። however understanding what exactly is mean by problem ነገር ግን ፕሮብለም ምን እንደሆነ በደንብ መረዳታችን is very important በጣም ጠቃሚ ይሆንልናል። to find the solution for the problem ችግር ለሚለው ለችግሮች መፍትሄ ለማግኘት ምንድን ወሳኝና ጠቃሚ ኢሴንሻል የሆነ ነገር ነው። አር ቶኪንግ አባውት ለምናወራው ችግር ብለን ለምናወራው ነገር መፍትሄ ለማግኘት በጣም ወሳኝ የሆነ ነገር ነው ማለት ነው። therefore defining problems in appropriate manner ፕሮብሌም የሚለውን ችግር የሚለውን ዲፋይን ማድረግ inappropriate manner ማለት ደግሞ በተገቢ ሁኔታ is critically important በጣም ወሳኝ የሆነ ጥቅም አለው to find the solution መፍትሄ ለማግኘት for our problems ለችግሮቻችን ማለት ነው። and get success in all aspects of life በሁሉም ህይወታችን ረገድ አንፃር ሁሉም ፕሮብሌም የሚለውን እንትን ማድረግ ዲፋይን ማድረግ ዋጋው መረዳታችን አስፈላጊ ነው። ፕሮብሌም is unpleasant situation እሺ እዚህ ጋር ዲፋይን እናድርገው እስቲ። ችግር ማለት unpleasant situation አስደሳች ያልሆነ ነገር የማያስደስት ነገር ማለት ነው። that prevents people from achieving ሰዎችን የሚቆጣጠር የሆነ ነገር from achieving ከመሳካት what they want የሚፈልጉትን ከማሳካት የሚያግድ የሆነ አስደሳች ያልሆነ ነገር ፕሮብሌም ተብሎ ይጠራል። ያ ብቻ ሳይሆን to end the operation they undertake is called ያንን ደግሞ undertake የሚያደርጉት የሚቆጣጠሩበት ዘዴ ምን ተብሎ ይጠራል? solving a problem ይባላል ማለት ነው። ችግርን መፍታት ብለን ልንጠራው እንችላለን ማለት ነው። we may face problems in our daily life በህይወታችን ላይ ብዙ ችግሮችን ምን እናደርጋለን? እንጋፈጣለን፣ ፌስ እናደርጋለን፣ ያጋጥሙናል። success in our life እንደዚሁ ደግሞ ስኬትም እንደዚሁ ማለት ነው በህይወታችን ላይ ያጋጥመናል። depends on ways በምን ላይ ተመርኩዞ ማለት ነው depends on ways of solving that problem ያንን ችግር በመንፈታበት መንገድ ላይ ዲፔንድ ሆኖ በዛ ላይ ተመርኩዞ ምንድን ስኬቶችን እናገኛለን ማለት ነው። ያንን ችግር ተወጥተን ስኬት ላይ ምንደርስ ይሆናል ማለት ነው። some problems are so simple and others are difficult አንዳንድ ችግሮች ቀላል ሊሆኑ ይችላሉ፣ ሌሎች ደግሞ ከባድ ሊሆኑ ይችላሉ። that cannot be addressed by our limited capacity and ability independently ይላል። ከባድ ሊሆኑ ይችላሉ ስንል that cannot be addressed by our limited capacity በዚህ በተገደበ ችሎታችንና አቅማችን ልንደርስበት የማንችለው አድረስ ልናደርገው የማንችለው ችግር ሊሆን ይችላል ማለት ነው። however some problems ነገር ግን አንዳንድ ችግሮች are understood as challenges we encounter in everyday activities of our life በህይወታችን ላይ ምንድን አንዳንድ ችግሮች some problems are understood as challenge እንደ ቻሌንጅ ሊያጋጥሙ ይችላሉ። we encounter in everyday activities of our life ማለት
መቋቋም የምንችላቸው የሆኑ ችግሮች ሊያጋጥሙን ይችላሉ and the value we have make problem difficult or easy to overcome and ዋጋቸውም ደግሞ ቫልዩአቸው we have makes problem difficult ችግሩን ከባድ ልናደርገው የምንችለው ወይ ደግሞ ቀላል ልናደርገው የምንችለው በእኛው በራሳችን መንገድ ነው ማለት ነው thus to solve a problem easily ይህንን ችግር በቀላሉ ለመፍታት we need to define መጀመሪያ ዲፋይን ማድረግ መቻል አለብን and understand መረዳት መቻል አለብን መለየትና መረዳት መቻል አለብን ችግሩን ማለት ነው before finding the solution for it ለችግሩ መፍትሄ ከማበጀታችን በፊት ማለት ነው problem solving skills are valuable intellectual abilities problem solving skills ስል valuable intellectual abilities ዋጋ ያለው ወሳኝ የሆነ ምንድነው ችሎታ ነው ይሄ አይነት ክህሎት capacities አቅም ነው for leading a successful life ውጤታማ የሆነ ስኬታማ የሆነ ህይወትን ለመምራት አስፈላጊ የሆነ ክህሎት አይነት ነው ማለት ነው being able to efficiently solve problem is being able to efficiently solve problem ችግርን በብቃት መወጣት መቻል is essential በጣም ጠቃሚ ነው for any person ለማንኛውም ሰው ማለት ነው in his or her overall career development በሷ ወይም በሱ በማንኛውም ስራ ወይ ደግሞ የሙያ ክህሎት ላይ መዳበር ላይ መሻሻል ላይ ወሳኝ የሚባል ነገር ነው ማለት ነው in its broader sense ሰፋ ባለ መንገድ ደግሞ ስንረዳው problem solving is the act of defining a problem ምን የማድረግ አክት ነው ወይ ደግሞ ድርጊት ነው ይላል problem solving የምንለው defining a problem ችግርን የመለየት መንገድ determining the cause of problems defining a problem ችግሩን የማወቅ define የማድረግ እንደዚህ determining the cause of problem እንደገና ከመሰረቱ የመረዳት የችግሩን መፍትሄ መንስኤ ማለት ነው identifying and selective alternative for the solution ታች ክላስ እንደተማራችሁት እነዚህ የፕሮብሌም ሶልቪንግ ስቴፖች ናቸው identifying የመለየትና selecting alternatives for the solution መፍትሄዎችን ደግሞ መፍትሄ ሊሆኑ ይችላሉ የምንላቸውን ኦልተርኔቲቮች አማራጮች መዘርዘር መቻል ከዛ ደግሞ ሴሌክት ማድረግ ማለት ነው ከዛ ያን ሴሌክት ያደረገውን implementing the solution ያን ችግሩን ደግሞ ተግባራዊ ማድረግ ማለት ነው ማለት ለዛ ችግር መፍትሄ ይሆናሉ ብለን ለምሳሌ አንድ 10 ነገሮችን ልንዘረዝር እንችላለን ከአስሩ የተሻለ ምንለው ቤስት ኦፕሽኑን ቤስት ኦልተርኔቲቭን እንመርጥና ኢምፕሊመንት እናደርጋለን ማለት ነው ለችግሩ መፍትሄ እናበጃለን ማለት ነው it involves different methods የተለያዩ ዘዴዎችን ይይዛል ይሄ ነገር problem solving ስንል and techniques ዘዴዎችን ይይዛል used to resolve specific personal and social problems ምንን ለመፍታት አለ የተለየ የሆነ የማህበራዊ ወይም ደግሞ የግለሰብ ችግሮችን ለመፍታት ማለት ነው በአቬሌብል ኖሌጅ ኤንድ ስኪልስ በአለን ዕውቀትና ክህሎት ላይ ተመርኩዘን በቀላሉ መፍታት እንድንችል እነዚህን ቅድም ያላቸውን ዘዴዎች በሙሉ ይይዛል ማለት ነው problem solving skills ስንል በዚህ መንገድ ነው it refers to እንደዚሁ problem solving skills ስንል እንደዚሁ it involves to the ability to identify ምን ማድረግ ክህሎት ነው identify the nature of the problem የችግሩን ምንድን ባህሪ ምን ማድረግ የመለየት ማለት ነው ከባድ ነው ቀላል ነው በመንገድ ሊፈታ ይችላል የሚለው በደንብ መመርመር ማጣራት መቻል break it down እንደዚሁ በደንብ የማስተንተን የመከፋፈል ማለት ነው and develop an effective set of actions እንደዚሁ ውጤታማ የሆነ የድርጊት እቅድን ምን ማድረግ ዴቨሎፕ ማድረግ ማምጣት ማቀናጀት መቻል ማለት ነው to address the challenges ያንን ችግር ለማግኘት ማለት ነው ከስር መሰረቱ ለማግኘት related to it ከሱ ጋር የሚገናኙ ቻሌንጆችን ለማጥናት እንዲያስችለን ማለት ነው it includes being እንደዚሁ ምን ይይዛል being able to recognize የእውቅና የመስጠት ችሎታ and specify the problem ችግሩን የመለየት እና ስፔሲፋይ የማድረግ እና ሪኮግናይዝ እውቅና መስጠት ማለት ያ ችግር እንደተፈጠረ እውቅና መስጠት ችግሩ አለ ብሎ መረዳት መቻል ማለት ነው ኦኬ ከዛ bring out እንደዚህ ማምጣት መቻል or create a possible and alternative resolution አማራጭ ያላቸው መፍትሄዎች ደግሞ በመፍጠር በማምጣት ማለት ነው figure out and choose the best alternative እንደዚሁ figure out ማድረግ ቼክ ማድረግና best alternative የምንለውን select ማድረግ መምረጥ ማለት ነው ቅድም ከዘረዘርናቸው ውስጥ ምርጥ የምንለውን ለዛ ችግር መፍትሄ ይሆናል ብለን የምንገምተውን ነገር ምን ማድረግ መምረጥ መቻል ማለት ነው and put in action the selected solution እንደዚሁ የተመረጠውን ደግሞ መፍትሄ ምን ማድረግ
አክሽን ማድረግ ለዛ መፍትሄ ኢምፕሊመንት ማድረግ ማለት ነው። ለዛ ችግር መተግበር መቻል ተግባራዊ አድርገን ያን ችግር መፍታት መቻል አለብን ነው። thus problem solving is a process that uses steps to solve problem ይላል። problem solving skill የምንለው ምን የማድረግ ሂደት ነው? a process ሂደት ነው that uses ስቴፖችን የሚጠቀም ሂደት ቅድም ያልነው ማለት ነው። defining identifying እንደዚሁ alternative solution እንደዚሁ ከዛ ሴሌክት የማድረግ እና ኢምፕሊመንት የማድረግ ያልነው ማለት ነው። ችግርን ለመፍታት የምንጠቀምበት ስቴፖችን የምንጠቀምበት የሆነ ሂደት ነው ማለት ነው። what's the difference between problem solving and decision making ይላል። problem solving እና decision making ልዩነቱ ምንድነው? problem solving ማለት ችግርን መፍታት ሲሆን decision making ደግሞ ውሳኔን መወሰን ማለት ነው። በነገራችን ላይ problem solving እና decision making are interlinked እርስ በርሳቸው የተቆራኙ ናቸው። and solving a problem እና ችግርን መፍታት ናቸው። tactfully involves making right decision ትክክለኛ ውሳኔን በመወሰን ሂደት ላይ tactfully በብልሃት በዘዴ ችግርን የመፍታት ሂደት ናቸው ሁለቱም ማለት ነው። ስለዚህ ፕሮብሌም ሶልቪንግ ስኪል ካለ ዲሲዥን ሜኪንግ ይኖራል። ዲሲዥን ሜኪንግ ካለ ደግሞ ፕሮብሌም ሶልቪንግ ይኖራል ማለት ነው። አንድ ሰው ዲሲዥን ሜኪንግ is about selecting the right option from a number of available alternatives ይላል። ዲሲዥን ሜኪንግ ማለት ችግርን ዲሲዥን ሜኪንግ ውሳኔን መወሰን ማለት is about selecting the right option ትክክለኛውን ኦፕሽን or alternative አማራጭ መምረጥ መቻል ማለት ነው። from a number of available alternatives ከተዘረዘሩት መፍትሄ ብለን ከዘረዘርናቸው ውስጥ አንዱን ቤስት የምንለውን ኦፕሽን ኦልተርኔቲቭ መምረጥ ማለት ነው። on the other hand በሌላ መንገድ ደግሞ problem solving is ችግር መፍታት ስንል በሌላ መንገድ ደግሞ about finding answer መልሶችን ማግኘት መቻል ነው። to complicated issue and problems ውስብስብ ለሆኑ ችግሮችና ውስብስብ ለሆኑ ሁኔታዎች መልሶችን ማግኘት መቻል problem solving እንላለን ማለት ነው። as a result in the problem solving process ላይ ችግር የመፍታት ሂደት ላይ an individual must be ግለሰብ ምን ማድረግ መቻል አለበት? able to combine ማጣመር መቻል አለበት the appropriate operation and apply them to the solution ችግርን ለመፍታት ሁለቱን አጣምሮ መስራት መቻል አለበት ማለት ነው። problem solving ሊኖረው ይገባል። problem solving ስኪል ካለው ደግሞ እንደዚሁ ምን ሊኖረው ይገባል ማለት decision making ይዞ ነው ችግሩን መፍታት የሚችለው ማለት ነው። the ability to solve problem is basic life skill ይላል። ችግርን የመፍታት ክህሎት መሰረታዊ የህይወት ክህሎት ነው and is essential እንደዚህ አስፈላጊ ነው በጣም to our day to day lives at home የዕለት ተዕለት እንቅስቃሴዎቻችን ላይ በጣም አስፈላጊ ነው። at home በቤት at school በትምህርት ቤት at work በስራ ቦታ ላይ ወሳኝ ነው ማለት ነው። we solve problems ችግሮችን እንፈታለን every day ሁልጊዜ ማለት ነው without really thinking about how we solve them እንዴት እንደምንፈታው ሳናስብ እየፈታነው መሆኑን ሳናስብ ራሱ እንፈታለን ማለት ነው። how we solve problem ለምሳሌ for example suppose that you are a stranger to a place ለምሳሌ ለሆነ ቦታ እንግዳ ሆናችሁ ሆነ ቦታ ልትሄዱ ትችላላችሁ and face a problem of finding the exact place you want to go መሄድ የምትፈልጉበትን ቦታ ለማግኘት ችግር ሊሆንባችሁ ይችላል ማለት ነው። you can solve this problem ይህን ችግር ልትፈቱ ትችላላችሁ easily በቀላሉ by asking someone የሆነን ሰው በመጠየቅ ማለት ነው። there to tell you የሆነን ሰው ትጠይቃላችሁ to tell you the direction አቅጣጫ እንዲነግሯችሁ ማለት ነው። to the place you want to go መሄድ የምትፈልጉበትን ቦታ አቅጣጫ እንዲነግሯችሁ ሰው ትጠይቃላችሁ። ይሄም አንዱ problem solving skill ነው። በተመሳሳይ similarly suppose that you lose your bag with your mobile phone ለምሳሌ ፖርሳችሁንም እንደዚሁ ስልካችሁንም ልጥሉ ትችላላችሁ in the bus አውቶቡስ ላይ ረስታችሁት ልወርዱ ትችላላችሁ ማለት ነው። while going to visit your relatives living in city for the first time ዘመዳችሁ የሚኖርበት አዲስ ከተማ ላይ ስትሄዱ ማለት ነው። የሆነ ሀገር ላይ ስትሄዱ ለምሳሌ ፖርሳችሁንም ልጥሉ ትችላላችሁ እንደዚሁ ስልካችሁንም ጥላችሁ ልወርዱ ትችላላችሁ because of that you could not call your relatives ስለዚህ ለዘመዶቻችሁ መደወላችሁም ቤታቸውንም አታውቁትም። ስለዚህ your pocket is also empty as you have lost your money with the bag in the bus ይላል። ስለዚህ ኪሳችሁ your pocket is also empty ባዶ ነው የለም ምክንያቱም as you have lost your money ገንዘባችሁን በሙሉ with the bag in the bus ፖርሳ ውስጥ አርጋችሁት እዛው ባስ ላይ ስለጣላችሁት ማለት ነው። this is a serious problem ይሄ በጣም ከፍተኛ የሆነ ችግር ነው ማለት ነው። the solution for this problem means creative problem solving and critical thinking skill ይሄ ምን ሊያስፈልገው ይችላል ማለት ነው። አሁን ችግር የመፍታት
ክህሎት ሊኖራችሁ ይገባል። እንደዚሁ ክሪቲካል ቲንኪንግ ስኪል እንደዚሁ የፈጠራ አስተሳሰብ ሊኖራችሁ ይገባል። ይሄን አይነት ክህሎት ሊኖራችሁ ይገባል ማለት ነው በዚህ መሃል። therefore problem solving skill ይሄ ማለት ፕሮብሌም ሶልቪንግ ስኪል ስንል አር ዘ ሞስት ኢምፖርታንት ስኪል በጣም ጠቃሚ የሆነ ክህሎት ነው። that help us ሊረዳን የሚችል to become successful ውጤታማ ስኬታማ እንድንሆን ማለት in achieving our personal and common goal in life የግላዊና እንደዚሁ የጋራ ግባችንን በህይወታችን ውስጥ ለማሳካት ውጤታማ ለማድረግ የሚጠቅመን ነው ማለት ነው። ፕሮብሌም ሶልቪንግ ስኪል በሁሉም አስፔክት ወሳኝ ነው ማለት ነው። being able to be effectively solve problems is beneficial nearly any position and can support a personal overall career advancement ይላል። በውጤታማነት በብቃት ችግር የመፍታት ክህሎት is beneficial በጣም ጠቃሚ ነው is nearly any position በሁሉም ፖዚሽኖች ላይ ማለት ነው በሁሉም የሥራ መደቦች ላይ እንደዚሁ and can support a person's አንድን ሰው ሊረዳ ይችላል overall career advancement በሙያ መሻሻል ላይ ራሱ ሊያገለግለው ይችላል ማለት ነው በሁሉም የሥራ ዘርፍ ላይ problem solving skills help individuals እንደዚህ ፕሮብሌም ሶልቪንግ ስኪል የምንለው ችግርን የመፍታት ክህሎት የምንለው ግለሰቦችን ይረዳል to efficiently and effectively በብቃትና እንደዚሁ በውጤታማነት find solution to issue ለችግሮች መፍትሄ እንዲያገኙ ያደርጋቸዋል ነው። there is no right way to solve a given problem እዚህ ጋር ደግሞ እንዲህ ስንል አንድ የሆነ ብቻ መንገድ ነው ለሁሉም ችግሮች ያሉ ማለት አንችልም። and different people ለተለያዩ ሰዎችን የሆነ will solve it differently በተለያየ መንገድ ይፈቱታል እንጂ ተመሳሳይ የሆነ ለሁሉም ሰው ለሁሉም ችግር ተመሳሳይ የሆነ መፍትሄ ሐሳብ የለም። however ነገር ግን to become successful ስኬታማ ለመሆን the best problem solver use various methods for solving problems ምርጥ የሚባሉት የተሻሉ ችግር ፈች የምንላቸው የተለያዩ መንገዶችን ግን ይጠቀማሉ ማለት ነው። አንድ ብቻ አይደለም የሚጠቀሙት ነው። ኦኬ እዚህ ጋር the importance of problem solving skill የፕሮብሌም ሶልቪንግ ስኪል ጠቀሜታው ምንድነው? የችግር የመፍታት ክህሎት ምንድነው ሊጠቅመው የሚችለው የሚለውን ስናይ problem solving skills and problem solving process ችግርን የመፍታት ክህሎትና የችግር ፈችነት ሂደት are critical part of daily life ወሳኝ የሆነ የህይወት ዘርፍ ነው both individuals and organizations በግለሰቦችም በድርጅትም ማለት ነው በኩል በድርጅቶችም በኩል እንደዚህ በግለሰቦችም በኩል ወሳኝ የሚባል ነው። good problem skills ጥሩ የሆነ የችግር ፈችነት ክህሎት enables us ያስችለናል to identify እንድንለይና define the problem ችግሩን define እንድናቅ ያግዛል ማለት ነው። creative alternative solutions እንደዚሁም alternative solutions አማራጭ የምንላቸው መፍትሄዎች እንድንፈጥር evaluate and select the best option ከነዛ ከዘረዘርናቸው ውስጥ ደግሞ ሁሉንም እንድንገመግምና select እንድንመርጥ the best option የተሻለ የምንለውን የመፍትሄ ሐሳብ እንድንመርጥ ያስችለናል and apply the selected solution መጨረሻ ላይ apply እንድናደርግ implement እንድናደርግ ያገለግለናል መፍትሄውን እንድንተገብር እዛ ችግር ላይ ያስችለናል ማለት ነው ላይ ያልነው ነው። receiving response እንደዚሁ ምላሽን መቀበል and responding properly በደንብ በአግባቡ መቀበል ምላሾችን መቀበል ፊድባክ መቀበል also an essential aspects of problem solving skill በችግር ፈችነት ሂደት ላይ ወሳኝ የሚባል ነው ማለት ነው። አሁን መፍትሄዎቹ ጥቅሞቹ እዚህ ጋር አሉ። የፕሮብሌም ሶልቪንግ ስኪል ጥቅሞቹ making good decision ጥሩ ውሳኔ እንድንወስን ያስችለናል። brainstorming ability ብዙ የማሰብ በጥልቀት የማሰብ ክህሎት እንዲኖረን ያስችላል። building trust and credibility እንደዚሁ እምነትን የማዳበር የማጎልበት ከሌሎች ጋር መተማመንን እንድንፈጥር ያስችላል ማለት ነው። building self development and creativity ራስን የማሻሻል የማጎልበትና ክሪኤቲቪቲ የፈጠራ ክህሎታችንም እንደዚሁ ያጎለብታል ያዳብራል። being open minded መልካም አመለካከት እንዲኖረን ኦፕቲሚስት እንድንሆን ያገለግላል ማለት ነው። building ability of conflict resolution እንደዚሁ ችግርን ወይ ደግሞ ግጭትን መፍታት እንድንችል ያስችላል ማለት ነው። being analytical በደንብ በጥልቀት እንድንረዳ እንድናጠና ነገሮችን ያስችላል። developing emotional intelligence የስሜት ልህቀታችን እንዲጨምር እንዲዳብር ያደርጋል። overcoming complex challenges እንደዚሁ ውስብስብ የሆኑ ችግሮች ሲያጋጥሙን መጋፈጥ እንድንችልና ማስወገድ እንድንችል ያስችላል ነው። ኦኬ the ability to solve problems is a basic life skill ይላል።
ችግርን የመፍታት ክህሎት በጣም ወሳኝ ነው። ቅድም ባልነው መሰረት ማለት ነው ኢሴንሻል ቱ አወር ዴይ ቱ ዴይ ላይፍስ አት ሆም አት ስኩል ኤንድ አት ወርክ ይላል። ያው ላይ ያለውን ነው እየደገመው ያለው እዚህ ጋር there are various indigenous problem solving skills የተለያዩ indigenous የሆኑ ሎካል የሆኑ problem solving skills አሉ። የአገር በቀል የሆኑ ችግር መፍቻ ክህሎቶች አሉ እና every society በሁሉም ማህበረሰብ ላይ ማለት ነው that are used to resolve different problems people face in their life በህይወታቸው ላይ የሚያጋጥሟቸውን ችግሮች በተለያየ መንገድ ችግሮችን ይፈታሉ። in this regard we have ample social skills that are used to resolve our social and individual problem in our individual and collective life ይላል። በዚህም ደግሞ እኛም የተለያየ የማህበረሰባዊና ግለሰባዊ ችግሮቻችንን የምንፈታባቸው የማህበራዊ ክህሎቶች አሉን ማለት ነው። these problem skills solving skills include negotiation skill ምንን ይይዛል? ይሄ ማህበራዊ ክህሎት የምንለው ችግር የመፍታት ክህሎት የምንለው negotiation skill የመግባባት የውል የመፈጸም በሁለታችን መካከል በሁለት ሰው መካከል ማለት ነው negotiation skill ይባላል። ሁለት ሰዎች ቁጭ ብለው ስለ ችግሮቻቸው ሲወያዩ ማለት ነው። cooperative የመተባበር or collaborative ተመሳሳይ ነው የመተባበርና አብሮ የመስራት ክህሎት ዳይቨርሲቲ ቶለራንስ ስኪል እንደዚሁ ብዝሃነትን የማክበር ክህሎት in others እንደዚሁ ሌሎችም አሉ። in addition to this በተዚህ በተጨማሪ ደግሞ there are also many soft skill ሌሎች soft skillዎችም አሉ we have gained from our life experience ከህይወት ልምዳችን የምንቀስማቸው ሌሎች ሶፍት ስኪሎችም አሉ ማለት ታይም ማኔጅመንት ስኪል በነገራችን ላይ በሁለት ይከፈላል ሃርድ ስኪል እና ሶፍት ስኪል ይባላል። ሶፍት ስኪል የሚባለው በሁሉም የሥራ ዘርፎች ላይ ሊኖሩ የሚገቡ መልካም የሆኑ ባህሪያቶች ወይ ደግሞ ክህሎቶች በጥቅሉ ሶፍት ስኪል ተብሎ ይጠራል ማለት ነው። integrating these indigenous skills with scientific ones is very important in problem solving skill ይሄን እነዚህን ሁለት ነገሮች ማጣመር indigenous skill ይሄ አገር በቀል ክህሎቶቻችንና ይሄ ከሳይንሳዊ ጋር ማጣመር ለችግርን መፍታት ሂደት ላይ በጣም ጠቃሚ ነው የሚሆነው ማለት ሁለቱን አጣምሮ መስራት። እሺ እዚህ ጋር problem solving skill ሁለት አድርጎ ከፍሏቸዋል። conflict resolution ግጭትን የመፍታትና critical thinking እንደዚሁ የፈጠራ ክህሎት ማለት ነው። የፈጠራ ክህሎት ማለት ነው። ክሪቲካል ቲንኪንግ ወሳኝ የሆነ አስተሳሰብ አመለካከት ማለት ነው። ኮንፍሊክት ሪዞሉሽን ላይ ደግሞ ግጭትን የመፍታት ሂደት ላይ ይሄም ከፕሮብሌም ሶልቪንግ ስኪል ስለሚመደበው እነዚህ አራት ነገሮችን እናያለን ማለት ነው። the capacity to recognize and respond to important matters ምን የማድረግ አቅም the capacity to recognize እውቅና የመስጠትና respond to important matters ለሚጠቅሙ ነገሮች ምላሽ የመስጠት አቅም ማለት ነው። ጠቃሚ ለሆኑ ነገሮች readiness to forgive and forget እንደዚሁ ይቅር ለማለትና ለመርሳት ዝግጁ መሆን ነው። ግጭት በሚፈጠር ጊዜ ይቅርም ለማለት ዝግጁ መሆንና እንደዚሁ መርሳት ደግሞ ሙሉ ለሙሉ መርሳት እንጂ ሁሉ ጊዜ ማስታወስ እሱም ስኪል አይደለም ማለት ነው። the ability to seek compromise and avoid punishing ችግሮችን የማስወገድና ኮምፕሮማይዝን የመፈለግ compromise means ከሁለቱም ወገን ይቅር የመባባል ከዛም ከዚህም ቀርቶ ማለት ነው ያንን የማድረግ ክህሎት እዚሁ ጋር ኮንፍሊክት ሪዞሉሽን ስኪል ነው ማለት ነው። I believe that resolution can support the interests and needs of both parties የሁለቱም አካላቶች ፍላጎት እንዲተገበር ምን የማድረግ የመደገፍ ሂደት ደግሞ አመለካከት እምነት ማለት ነው። ኮንፍሊክት ሪዞሉሽን ስኪል ውስጥ ይገባል። ሌላው ፕሮብሌም ሶልቪንግ ስኪል ሌላው ስኪል ክሪቲካል ቲንኪንግ ነው። ኦፕን ማይንድድ መልካም አመለካከት ግልጽ አስተሳሰብ ማለት ነው። ሎጂካል ኦር ራሽናል ምክንያታዊ ወይም አመክንያዊ መሆን ዊሊንግ ቱ ሬሲስ ኢንፎርሜሽን እንደዚሁ መረጃን ምን የማድረግ የመቀበል ሪስፖንድ የማድረግ ፍቃደኝነት ማለት ነው። ኮንሲደርስ ዋይድ ሬንጅ ኦፍ ፐርስፔክቲቭ ሰፊ የሆነ በተለያየ መንገድ አመለካከትን የማየት ኮንሲደር የማድረግ የመመርመር ሂደት ማለት ነው። የተለያዩ አመለካከቶችን የማወቅ ኮንሲደር የማድረግ ከግምት በማስገባት ማለት ነው። ኦፕን ቱ ኦል ሪዝኔብል ፖሲቢሊቲስ እንደዚሁ ምክንያታዊ ለሆኑ ማንኛውም አማራጮች ክፍት መሆን ማለት ነው። ኦኬ ካራክተሪስቲክስ ኦፍ ጉድ ፕሮብለም ሶልቨር ይላል። ጥሩ የችግር ፈች የምንለው ባህሪያቶች ኳሊቲያቸው ምንድነው ስንል a problem solving skill helps individuals to efficiently and effectively find solution to problems ቀደም እንዳለው problem solving skill የምንለው የችግር የመፍታት ክህሎት ለግለሰቦች
efficiently and effectively በብቃትም በውጤታማነትን መፍትሄዎችን ለችግሮች ማግኘት እንዲያስችል ይረዳል። however ነገር ግን there is no single way to solve problem ቅድም እንዳልነው አንድ ራሱን የቻለ ትክክለኛ መንገድ የሚባል ነገር የለም። ብዙ መንገድ ሊኖር ስለሚችል እንደየሰው ይለያያል፣ እንደየሁኔታው እንደ ችግሩ ሁኔታ ይለያያል ማለት ነው። moreover specific methods and techniques employed in different contexts can determine our problem solving abilities ይላል። እንደዚህ በተጨማሪ moreover specific methods and techniques የተለዩ የሆኑ ዘዴዎች employed in different contexts በተለያየ ኮንቴክስት ውስጥ employed ሊሆኑ ይችላሉ ሊገቡ ይችላሉ ማለት ነው። can determine our problem solving skill abilities ችግር የመፍታት ክህሎቶቻችንን የሚያሳዩ የሆኑ የተለያዩ እንትኖች ሊኖሩ ይችላሉ በተለያየ ኮንቴክስት ሲል በተለያዩ ችግሮች ላይ ማለት ነው። ኦኬ በዋነኝነት አሁን እነዚህ ናቸው ጥሩ ወይ ደግሞ የተሻለ ካራክተርስ ኦፍ ጉድ ፕሮብሌም ሶልቨርስ የምንለው ጥሩ የሆነ ቤስት የሆነ ችግር ፈቺ ስንል አንድ ሰው እነዚህን ኳሊቲዎች ሊኖሩት ይገባል። they have clear definition of problems at hand ጥርት ያለ የፕሮብለምን ዴፊኒሽን ሊኖረው ይገባል። ያ ማለት ችግሩ ምንድነው የሚለውን ከስር መሰረቱ ማወቅ መቻል አለበት ማለት ነው። ችግሩን በደንብ የሚረዳ ነው ማለት ነው። ሁለተኛ they are reasonably open minded but logically and skeptical ይላል። open minded ናቸው። reasonably open minded ማለት ምክንያታዊ የሆኑ ጥሩ ሐሳቢ ቅን ሐሳቢ እንደዚሁ open mind optimist የሆኑ ናቸው። but logically skeptical ማለት ደግሞ በምን የታቀፈ አመክንያዊ በሆነ መንገድ ማለት ምክንያታዊ በሆነ መንገድ በቅንነት ምክንያታዊ በሆነ መንገድ እንጂ በጭፍን አይሆንም ማለት ነው። they look for opportunity within the problem በዛ በችግር ላይ በደረሰባቸው ችግር ላይ ደግሞ እድሎችን ይፈልጋሉ እድሎችን የሚፈልጉ ናቸው ማለት ነው። ምን አይነት እድሎች ሊኖሩት ይችላሉ ምን አይነት እድሎች ይዞ መጥቷል ይሄ ችግር ብሎ ከዛ ከችግር ኦኬ ታች ላይ ያለ they see problems as challenges and try to learn from them እንደዚሁ ያንን ችግር በደንብ ለመረዳት ያሉ በደንብ ያንን ችግር እንደዚሁ try to learn from them ከችግሩ ደግሞ ይማራሉ ማለት ነው። they do prevention more than intervention ይላል። እንደዚሁ መከላከልን መጀመሪያ ላይ መከላከልን ምን የሚያደርጉ ናቸው የመከላከልን ቴክኒክ መጀመሪያ ችግሩ ከመፈጠሩ በፊት ፕሪቨንት የሚያደርጉ ናቸው እንጂ ኢንተርቬን የሚያደርጉ አይደሉም። ችግሩ ከመጣ በኋላ ብቻ ሳይሆን ከዛም በፊት ችግሩ እንዳያጋጥም የሚሰሩ ናቸው ለማለት ነው። they have reasonable expectation እንደዚሁ ምክንያታዊ የሆነ ግምት ወይ ደግሞ መላመት የሚሰጡ ናቸው ማለት ነው። stage of problem solving process ይላል። የፕሮብሌም ሶልቪንግ ፕሮሰስ የችግርን የመፍታት ሂደት ስቴፖች ምንድናቸው? ፕሮብሌም ሶልቪንግ is the process of identifying a problem ፕሮብሌም ሶልቪንግ ስንል ችግርን የመለየት ሂደት developing possible solution paths ማለት ደግሞ ሊሆን ይችላል የምንላቸውን ቅድም እንዳልነው ኦልተርኔቲቮች መዘርዘር መቻል taking the appropriate course of action እንደዚሁም አክሽን ማድረግ ኢምፕሊመንት ማድረግ አፕላይ ማድረግ መፍትሄው ላይ ከመረጥናቸው ውስጥ መፍትሄው ላይ አፕላይ ማድረግ ችግሩ ላይ ችግሩን መፍታት መቻል ነው። to solve any problem effectively and become good problem solver we have to pass through certain steps in the problem solving process ይላል። to solve any ማንኛውም ችግር ለመፍታት በብቃት ለመፍታት become good problem solver ጥሩ የሆነ ችግር ፈቺ እንድንሆን we have to pass through በተለያየ መንገድ ማለፍ አለብን። through certain steps in the problem solving process ባልናቸው ስቴፖች መካከል ማለፍ መቻል አለብን ማለት ነው። እነዛን ሁሉ ሳናልፍ እነዛን ሂደቶች ሳናልፍ ቀጥታ ችግር መፍታት አንችልም ማለት ነው። እነዛን ስቴፖች ተከትለን ሲሆን የተሻለ ይሆናል ማለት ነው። good problem solvers are people who properly follow these steps good problem solver የምንላቸው ጥሩ የሆኑ ችግር ፈቺዎች የምንላቸው ሰዎች ናቸው። who properly follow these steps እነዚህን ችግሮች ምን የሚያደርጉ ናቸው የሚከተሉ ናቸው ማለት ነው። and respond to the issue in each steps እንደዚሁ ምላሽ የሚሰጡ ናቸው to the issue in each steps accordingly በእነሱ መካከል እያንዳንዱን አክሽን የሚያደርጉ ናቸው ማለት ነው። እዛ ከተዘረዘሩ ስቴፖች በሙሉ ያንን አፕላይ የሚያደርጉ ናቸው ማለት this is what we call a stage of problem solving ይሄን ነው problem solving stage ብለን የምንጠራው ነው። ኦኬ እነዚህ ስቴፖች አሉ። ለምሳሌ ስቴጆቹ ቅድም ያልናቸው በርግጥ define the problem ችግሩን ማወቅ define the problem ችግሩን ማወቅ
ችግሩን ማወቅ ስንል አይደንቲፋይ ዘ ፕሮብለም ችግሩን መለየት መቻል አይደንቲፋይ ሩት ኦፍ ዘ ፕሮብለም የችግሩን መፍትሄ የችግሩን ስር መሰረት ማወቅ መቻል ከየት የመጣ ነው ችግር የሚለውን መለየት መቻል አይደንቲፋይ ኔቸር ኦፍ ዘ ፕሮብለም የችግሩን ሁኔታ ደግሞ መለየት መቻል ይከብዳል ወይስ ይቀላል በምን አይነት ሁኔታ ነው መፈታት ያለበት የሚለው ኔቸሩን መረዳት መቻል አንደርስታንድ ዘ ፕሮብለም ችግሩን መረዳት ራሱን ይሄ ዲፋይን ዘ ፕሮብለም እንለዋለን ፕሮብለም ብሬንስቶርም አይዲያ በሚለው ስር ደግሞ ኮሌክት ፋክትስ ሚንስ መረጃዎችን መሰብሰብ መቻል ቢ ክሪኤቲቭ እንደዚሁ የፈጠራ ክህሎት መኖር መቻል ማለት ዲሳይድ ሶሉሽን በሚለው ውስጥ ደግሞ ውሳኔዎችን ወይ ደግሞ መፍትሄዎችን መወሰን መቻል ኮንሲደር ኦል ዩር ኦፕሽንስ ሁሉንም መፍትሄዎች አማራጮቻችሁን ኮንሲደር ማድረግ ከግምት ማስገባት ሴሌክት ቤስት ስትራቴጂ የምትሉትን ምርጥ የተባለውን ስትራቴጂ መምረጥ መቻል አናላይዝ ኮሌክትድ ፋክት የተሰበሰቡትን እዚህ ብሬንስቶርም አይዲያ የሚለው ላይ ኮሌክት ፋክት ብለናል የተሰበሰቡትን መረጃዎች ደግሞ እንደዚሁ በጥልቀት የማጥናት ብሬክ ኢንቱ ስሞለር ፒስስ ከዛ በደንብ ማስተንተን መቻል ብሬክ ኢንቱ ስሞለር ፒስስ በደንብ እያንዳንዱን ከፋፍሎ ምን ማድረግ ማጥናት መቻል ማለት ኢምፕሊመንት ሶሉሽን የሚለው ላይ ደግሞ ድሮው አን አክሽን ፕላን ወይ ደግሞ እቅድ ማቀድ መቻል ፎሎ ስሮ ቹዝን ስትራቴጂ እንደዚሁ የተመረጠውን ስትራቴጂ መከተል መቻል ኮሚት ቱ ፓርቲኩላር ሶሉሽን ለዛ ለተመረጠው መፍትሄ ደግሞ ቁርጠኛ መሆን ፑት ኢንቱ አክሽን ከዛ ወደ ስራ መግባት ወደ አክሽኑ መግባት መቻል ማለት ነው እስቲ እያንዳንዱን እዚህ ጋር አለ ስቴፕ 1 ዲፋይን ዘ ፕሮብለም ብለናል ላይ ዘ ፈርስት ስቴፕ ፎር ዩ ዊል ቢ ቱ ዲፋይን ዘ ፕሮብለም የመጀመሪያው ስቴፕ ምንድነው ዲፋይን ዘ ፕሮብለም ችግሩን መለየት ማወቅ መቻል ነው then try to identify the root cause or source of the problem እንደዚሁ የችግሩን መፍትሄ ምንጭ ማወቅ መቻል ስር መሰረቱን ምክንያቱን ማወቅ and the nature of the problem የችግሩን ሁኔታ ደግሞ መረዳት መቻል by asking question ጥያቄዎችን በመጠየቅ በተለያየ መንገድ ጥያቄዎችን በመጠየቅ nature of problem የችግሩን ሁኔታ እንረዳለን and looking at the problem ችግሩን ማየት መቻል from different angle በተለያየ አንግል መመልከት መቻል ይሄም ዲፋይን ዘ ፕሮብለም ውስጥ ነው የሚገባው ማለት ነው ኢትስ ቬሪ ኢምፖርታንት ቱ አንደርስታንድ ዘ ፕሮብለምስ ኤንድ ዘ ቻሌንጅስ you would face while addressing them ይላል ይሄ በጣም ጠቃሚ ነው ኢትስ ቬሪ ኢምፖርታንት ቱ አንደርስታንድ ዘ ፕሮብለምስ ችግሩን ለመረዳት ኤንድ ዘ ቻሌንጅስ you would face while addressing them ያንን ችግሩን አድረስ በመናደርግበት ሁኔታ ላይ እነዚህን ነገሮች ማጥናት በደንብ አስፈላጊ ነው ማለት ነው once you clearly understand አንዴ ችግሩን ከተረዳችሁት በኋላ you find the right solution ትክክለኛ የሆነ መፍትሄ እንፈልጋለን for that problem ለዛ ችግር ማለት ነው by using your problem solving skill ያላችሁን ተጠቅማችሁ ማለት ነው problem solving skillአችሁን የችግር የመፍታት ክህሎቶቻችሁን ተጠቅማችሁ ማለት ነው brainstorm ነው ሁለተኛው ስቴፕ brainstorm ላይ ደግሞ once you have a clear understanding of the problem አንዴ ችግሩን ተረዳችሁ ስቴፕ 1 ላይ the next step ሁለተኛው to dig a little deeper into the situation and collect as many factors as you can about the problem to get a clear picture of it ይላል ሁለተኛው ስቴፕ የሚሆነው dig a little deeper into the situation ወደ ሁኔታው ጠልቆ መግባት መቻል ማለት ነው collect as many factors የተለያዩ መረጃዎችን መሰብሰብ መቻል as you can about the problem to get clear picture of it በደንብ ግልጽ አድርጎ ችግሩን ሊያሳያችሁ የሚችሉትን መፍትሄዎች መሰብሰብ መቻል the best way to gather information ትክክለኛው መንገድ መረጃዎችን የመሰብሰብ መንገድ ምንድነው by asking question ጥያቄዎችን መጠየቅ ማለት ነው those who are connected or related to the problem or situation ከችግሩ ጋር ወይ ደግሞ ከሁኔታው ጋር ግንኙነት ያላቸውን አካላቶች ጥያቄ በመጠየቅ መረጃ መሰብሰብ ማለት this is one of the most important stage of problem solving ይሄ ዋናና ጠቃሚ የሆነው አንዱ ችግርን የመፍታት ክህሎት ነው that requires careful balance of creativity and logical thinking ይሄም ደግሞ ምን ይጠይቃል careful balance of በጥንቃቄ ባላንስ የማድረግ የመገምገምና ሚዛናዊ የመሆን በክሪኤቲቪቲ እና በሎጂካል ቲንኪንግ ማለት ነው በፈጠራ ክህሎቶቻችንና ሎጂካል ቲንኪንግ ምክንያታዊ በሆነ አስተሳሰባችን ላይ ማለት ነው ስቴፕ 3 or stage 3 ደግሞ decide on solution ነው decide on solution ማለት ደግሞ መፍትሄዎችን መወሰን መቻል ማለት ነው strong decision making is essential at stage በዚህ ደረጃ ላይ ጠንከር ያለ የውሳኔ ሐሳብ በጣም አስፈላጊ ይሆናል ማለት ነው ውሳኔን መወሰን በጣም አስፈላጊ ነው after carefully considering all options ሁሉንም የዘረዘርናቸውን አማራጮች በደንብ ካየን በኋላ you must select the best strategy for the problem ለችግሩ
በጣም ቤስት የምንለውን ስትራቴጂ መምረጥ መቻል አለብን ማለት ነው። ስቲክ ቱ ዮር ቾይስ እዛ ምርጫዎችሁም ላይ ደግሞ እንደዚሁ መጣበቅ መቻል አለባችሁ ማለት በደንብ የሙጢ ብላችሁ መስራት መቻል አለባችሁ ማለት ነው። እዛ መፍትሄ ላይ የመረጣችሁ ላይ እንጂ አንዱን ያይታችሁ ደግሞ ሌላ ማየት አይጠበቅም ማለት ነው። ካልሆነ ነው አፕላይ ካደረግን በኋላ ካልሆነ ሌላ ልናይ እንችላለን እንጂ ያኛው ካልሰራ ማለት ነው። ነገር ግን እዛው ላይ የመጀመሪያው ሴሌክት ያደረግነው ስትራቴጂ ላይ በደንብ ትኩረት ሰጥተን መስራት መቻል አለብን። after you have identified the problem ችግሩን ከለየን በኋላ collected information መረጃዎች ከሰበሰብን በኋላ the next step ሶስተኛው አሁን ያለንበት ማለት for you to organize all the collected information የተሰበሰቡትን መረጃዎች ኦርጋናይዝ ማድረግ ማቀናበር ማቀናጀት መቻል then analyze it በደንብ ማጥናት መቻል ነው ማለት ነው። while you do your analyze ጥናታችሁን ሲሰሩ ታዲያ try to build links and relationships in order of better understand the problem try to build ግንኙነትን መፍጠር መቻል አለባችሁ links and relationships ማለት ግንኙነትን መስተጋብርን ማጎልበት መቻል አለባችሁ in order of better understand the problem ችግሩን በደንብ ለመረዳት ማለት ነው። አራተኛ implement the solution ነው implement the solution okay implement the solution ማለት ደግሞ apply ማድረግ ማለት ነው መፍትሄውን apply ማድረግ ማለት ነው። implementation is a critical peak of the problem solving skill process የችግር መፍቻ ሂደት ላይ በጣም ወሳኝ የሚባል ነገር ነው። this is where you draw up an action plan እቅድ ድሮ የምናደርግበት የምናዘጋጅበት መንገድ ነው ወይ ደግሞ ስቴጅ ነው ማለት ነው። and share it with the appropriate personnel ከዛ ተገቢ የሆነ ሰው ጋር ሼር የምናደርግበት ነው። and follow through with chosen approach እንደዚሁ የተመረጠው አፕሮች ጋር ስትራቴጂን የምንከተልበት ስቴጅ ነው ማለት ነው። when you have chosen the best solution according to your requirements best solution የሚባለውን ከመረጣችሁ በኋላ according to your requirements እናንተ በዘረዘራችኋቸው መስፈርቶች አማካኝነት ማለት ነው and you are committed እንደዚሁ ኮሚትመንት ያስፈልጋል ማለት ነው። ቁርጠኛ መሆን አለባችሁ to the particular solution ለዛ ለመረጣችሁት ውሳኔ ቁርጠኛ ሆናችሁ now it's time to put into action አሁን ምን ላይ የምትገቡበት ነው ማለት ነው። ወደ አክሽን የምትገቡበት ወደ ድርጊት የምትገቡበት ስቴጅ ነው ማለት ነው። implementation of the solution is key to get the best solution outcome በጣም ወሳኝ የሚባለው ቁልፍ የሆነ ሂደት ነው ማለት ነው ይሄ implementation የሚባለው ስቴጅ hence ስለዚህ this process needs careful attention በጣም ልዩ የሆነ አትኩሮት ይጠይቃል ማለት ነው። እዚህ ጋር በጣም ትኩረት ማድረግ መቻል አለብን ማለት ነው። ኦኬ ways to improve one's problem solving skill አንድ ሰው የፕሮብሌም ሶልቪንግ ስኪሉን የሚያሻሽልባቸው መንገዶች ነው። meaning of creative problem solving skill creative problem solving ማለት ችግርን የመፍታት ክህሎትን ክሬት የማድረግ የመፍጠር ሂደት ማለት ነው። ኦኬ problem solving involves diagnosing the possible cause of a problem and developing an action plan that solves that problem ቅድም እንዳልነው ነው problem solving skills are soft skills that help you analyze a problem or challenge to create an effective solution problem solving skill የምንለው soft skill ውስጥ አንዱ ነው that help you analyze a problem ችግሩን በደንብ እንድትረዱ እንድታጠኑ የሚያስችላችሁ ሂደት ነው or challenge ያንን ችግር or problem to create an effective solution ለምንድነው ያን የምታጠኑት ውጤታማ የሆነ ምንድን መፍትሄ ለማምጣት እንዲያስችል ማለት ነው። people use problem solving skill all the time ሰዎች የችግር የመፍታት ክህሎቶቻቸውን ሁሉ ጊዜ ይጠቀማሉ both in their personal and professional lives በሙያዊም በግላዊም ህይወታቸው ላይ ማለት ነው። the effectiveness of problem solving process is mostly determined by the approach የችግር የመፍታት ሂደቶች ውጤታማነት mostly ብዙ ጊዜ ዲተርማይንድ ባይ የሚገለጸው በምንድነው the approach and strategy we employ to solve the problem ያንን ችግር ለመፍታት በመንከተላቸው ስትራቴጂዎች ይወሰናል ማለት ነው። ውጤታማነቱ በዛ ነው የሚወሰነው። ስለዚህ ለዛ ነው ኢምፕሊሜንቴሽን ላይ ትኩረት ማድረግ አለብን ያለው as a result of this በዚህ ምክንያት developing the skill of creative problem solving requires constant improvement to encourage an environment of consistent innovation developing the skills of creative problem solving ችግር የመፍታት ብቃት የመፍጠር ክህሎት constant improvement ምን ይጠይቃል አለ ቋሚ የሆነ ቀጣይነት ያለው መሻሻልን ይጠይቃል to encourage an environment of consistent innovation እንዲኖረን ወጥ የሆነ ፈጠራ እንዲኖረን ማለት ነው
እሱን እንዲያበረታታን ምን ያስፈልጋል ማለት ነው create problem solving አስፈላጊ ነው therefore problem solving skills are an essential part of everyone life ስለዚህ problem solving skill በሁሉም ሰው ህይወት ላይ ወሳኝ ነው as it enables him or her to take control of his or surrounding okay problem solving requires people to think critically and creatively ይላል problem solving requires people ሰዎች ምን እንዲሆኑ ያስችላቸዋል to think critically በወሳኝነት እንዲያስቡ ማለት ነው creatively ደግሞ በፈጠራዊ ሁኔታ ነገሮችን በአዲስ መንገድ በማየት ሁኔታ እንዲረዱ ያስችላቸዋል ነው critical thinking for problem solving critical thinking ወሳኝ የሆነ አስተሳሰብ አመለካከት ለችግር ፈችነት ማለት ነው critical thinking can be described as the ability to engage in a reflective and independent thinking ይላል critical thinking የምንለው can be described ሊገለጽ ይችላል the ability በችሎታው ማለት as the ability እንደ ችሎታ ተደርጎ to engage in a reflective and independent thinking አጸግብሩታዊ በሆነ መንገድና ነፃ የሆነ አመለካከት ክህሎት ብለን መግለጽ እንችላለን ማለት ነው it is the ability ችሎታ ነው to think clearly and rationally አያችሁት በግልጽ የማሰብና በምክንያታዊነት የማሰብ ክህሎት ማለት ነው understanding the logical connection between ideas በሐሳቦች መካከል ያለውን አመክንያዊ ግንኙነት የመረዳት ነው critical thinking skills enables you critical thinking skill የምንለው enables you ያስችሏቸዋል to analyze information መረጃዎችን በደንብ እንድታጠኑ and process ሂደቶችንም ማለት ነው process it rationally እንደዚሁ እንድታካሂዱ ማለት ነው ምክንያታዊ በሆነ መንገድ to help you determine the value of that information or make decision እንደዚሁ to help you determine ሊያግዛችሁ ይችላል determine እንድታረጉ the value of that information የዛን የመረጃ የሰበሰባችሁትን መረጃ ዋጋ እንድትገልጹ ያግዛችኋል በደንብ እንድታስተነትኑ ያግዛችኋል ማለት ነው or make decision ወይም ደግሞ ውሳኔ እንድትወስኑ ያረጋችኋል ነው good critical thinkers ጥሩ አሳቢዎች የምንላቸው critical thinker የምንላቸው focus on fact በመረጃዎች ላይ ያተኩራሉ መረጃዎች ላይ የሚያተኩሩት and on scientific evaluation of the information at hand እጃቸው ላይ ባለው ሳይንሳዊ መረጃ ላይ ያተኩራሉ ማለት ነው ኦኬ creative thinking for problem solving ይላል creative thinking for problem solving አሁን critical thinking ነበር ያየነው ያ ወሳኝ የሆነ አመለካከት አስተሳሰብ ማለት እዚህ ደግሞ creative thinking ማለት ደግሞ ፈጠራዊ የሆነ ሐሳብ አመለካከት አዲስ ነገሮችን የማሰብ ማለት ነው ይሄ ደግሞ ችግር ፈችነት ላይ ወሳኝ ነው effective critical thinkers are also largely creative critical thinkers ውጤታማ የሆኑ critical thinkers በሰፊው creative thinkers ናቸው creative thinkers are one who think outside the box creative thinker የምንለው ከሳጥን ውጭ የሚያስብ ማለት ነው ይሄ ማለት ከተለመደው ውጭ ወጣ ብሎ በሌላ ፐርስፔክቲቭ ማየት የሚችል ማለት when solving problem ችግሮችን ስንፈታ creativity ፈጠራዊነት can help to think of new methods አዲስ ዘዴዎችን እንድናስብ ያስችላል approach strategies እንድናስብ ያደርጋል and solutions መፍትሄዎችንም for the problem ለችግሮች እንድናስብ በተለየ መንገድ እንድናስብ ያግዘናል ማለት ነው creative problem solving skill የምንለው the ability ችሎታ ወይ ደግሞ አቅማን capability to move to clarify መንቀሳቀስን ማለት ነው ለምን to clarify the trouble in an impressive and at the right time ችግሩን trouble ማለት ችግሩን በትክክለኛው መንገድ ለማስወገድ ለማቃለል የሚያስችለን የሆነ ብቃትና ክህሎት ነው ማለት ነው creativity can help to effectively and refine our design to increase efficiency creativity ወይ ደግሞ ፈጠራዊነት ማለት ነው የመፍጠር ክህሎት can help to effectively በውጤታማ እንድንሆን ያስችላል and refine our designs to increase efficiency ብቃታችን እንድንጨምር ደግሞ ያስችላል ማለት ነው the difference between critical thinker and creative thinker is that creativity is associated with generating idea እዚህ ጋር ልብ ማለት አለባችሁ ልዩነቱን ደግሞ እንይዝ critical thinker እና creative thinker ምንው ልዩነቱ creativity ምንለው creative thinker ማለት ነው associated with generating idea ሐሳብን የማመንጨት ሂደት ጋር ይዛመዳል while critical thinking ምንለው ግን associated with analyzing and evaluating those idea እነዛ የመነጩትን ሐሳቦች በደንብ የማጥናትና የማብላላት ሂደት ነው ማለት ነው ሐሳቡ መጀመሪያ የሚመነጨው creative thinker ስንሆን ነው
የወጡትን ሐሳቦች ደግሞ በደንብ የማስተንተን ክህሎት ደግሞ ክሪቲካል ቲንኪንግ እንላለን ማለት ነው። creative problem solving involves the ability to think critically and rationally to easily overcome the problem we encountered independently ይላል። ኦኬ problem solving skill as attributes of good citizens ኦኬ problem solving skill እንደ ጥሩ ዜጋ መገለጫ የሚሆነው መቼ ነው? ችግር የመፍታት ክህሎት ማለት ነው። problem solving involves using available information to identify and design solution to problems ቀደም እንዳልነው problem solving የምንለው ምንን ይይዛል? using available information መረጃዎችን ተጠቅመን to identify የመለየትና ዲዛይን የማድረግ የመቅረጽ መፍትሄዎችን የመቅረጽ ማለት ችግሮች መፍትሄዎችን የመቅረጽና የመለየት ሂደት problem solving እንላለን። our capacity አቅማችን to develop solution መፍትሄዎችን ዴቨሎፕ ለማድረግ ለማመንጨት to problems ለችግሮች defines our ability ችሎታችንን ይገልጽልናል። ክህሎቶቻችንን ይገልጻል። to have good problem solving skill ጥሩ የሆነ ምንድን ችግር ፈችነት ክህሎት እንዳለን ያሳያል ማለት ነው። መፍትሄን በአግባቡ የማብጣት ሂደት ማለት ነው። this involves ይሄ ነው ምንን ይይዛል? our soft social skills ሶፍት ስኪሎቻችን ይይዛል ማለት ነው። that help us to become competent ተወዳዳሪ እንድንሆን ያስችላል and responsible citizens እንደዚሁም ኃላፊነት የሚሰማው ዜጋ እንድንሆን ያስችላል ማለት ነው። for our actions and decisions ለድርጊቶቻችንና ለመፍትሄዎቻችን ላይ in our day to day life በህይወት እንቅስቃሴዎቻችን ላይ ማለት ነው። በዕለት ተዕለት እንቅስቃሴዎቻችን ላይ thus a good problem solver must have attributes of good citizens ጥሩ የችግር ፈች የምንላቸው ጥሩ የሆነ የዜግነት መገለጫ አላቸው ማለት ነው። and problem solver እንደዚሁ ችግር ፈቺዎችም ናቸው must show this disposition ይሄን ባህሪ ማሳየት መቻል አለባቸው ማለት ነው። ኦኬ good citizens are one who display various social and problem solving skills ይላል። ጥሩ ዜጋ የምንለው ones who display various social and problem solving skills የተለያየ ማህበራዊ ህይወት ክህሎት ዘዴዎች ያሉት ናቸው ወይ ደግሞ ችግር ፈችነት ክህሎት ያሉት ናቸው ይላል። problem solving skill is one of the most important qualities of good citizens ችግር ፈችነት ክህሎት አንዱ በጣም ጠቃሚ የሚባል የጥሩ ዜጋ መገለጫ ነው። problem solving skills are used to be applied to resolve different interpersonal problems in the conflict management and resolution process problem solving skill በሁለቱ ላይ ወሳኝ ነው። ላይ በመለው መሰረት conflict management ላይ ግጭቶችን የመቆጣጠር ሂደት ላይና resolution process የመፍታት ሂደት ላይ እንደዚሁ ወሳኝ ነው ማለት ነው። ኦኬ conflict resolution skill ቅድም ያልናቸውን በሁለት መንገድ አምጥቷል ላይ የዘረዘርናቸውን ማለት ነው። ኦኬ problem solving skill በሁለት መንገድ ላይ አይተናል። conflict resolution skill እና critical thinking skill ብለን አይደል? conflict resolution skill የምንለው within relationships conflict are inevitable learning to deal with them in a healthy way is crucial when conflict is mismanaged ግጭቶች በደንብ ማኔጅ የማይደረጉ ከሆነ it can harm the relationship ግንኙነትን ይጎዳሉ but when it's handled በደንብ ግን in a respectful manner and positive way በአዎንታዊ መንገድና respectful በሆነ መንገድ በመከባበር መንገድ ሃንድል ካደረግነው ከተቆጣጠርነው conflict provides an opportunity conflict ምንን ያመጣል? እድሎችን ያመጣል for growth ለእድገት ይሆናል ማለት ነው። ultimately strengthening the bond between the parties በሁለት አካላት መካከል ያለውን ጥንካሬ ቦንዳችንን ይጨምራል ማለት ነው። successful conflict resolution ውጤታማ የሆነ ስኬታማ የሆነ የችግር መፍታት በእነዚህ ላይ ዲፔንድ የሆነ ነው። በእነዚህ በመንዘረዝራቸው ላይ መሰረት ያደረገ ነው። የመጀመሪያው the capacity to recognize and respond to important matters ቀደም እንዳለው ማለት ነው ላይ ጠቃሚ ለሆኑ ነገሮች ዕውቅና መስጠትና ምላሽ የመስጠት አቅም readiness to forgive and forget ይቅር ለማለትና ለመርሳት ዝግጁ መሆን ያንን ግጭት ሲከሰት ማለት ነው። the ability to see compromise and avoid punishing compromise ለማድረግ መፈለግ እና avoid punishing ቅጣትን ደግሞ ማስወገድ መቻል ሲስማሙ ሁለት ሰዎች ቅጣትን
ማስወገድ እንጂ ቅድሚያ ለቅጣት አለማድረግ አማራጭ አለማድረግ ማለት ነው። ኮምፕሮማይዝ ማድረግ ማለት ደግሞ አንዱ ለሌላው ኮምፕሮማይዝ እርስ በርሳቸው መደራደር መቻል ከዛም የሚቀረው ነገር ይኖራል እንደዚሁ የሚመጣ ነገር ይላል ድርድር ማድረግ ማለት ነው። the belief that resolution can support the interests and needs of both parties የሁለቱም አካላቶች ፍላጎትን ደግሞ መደገፍ መቻል ማለት ነው። ክሪቲካል ቲንኪንግ ስኪል ነው ሁለተኛው ፕሮብሌም ሶልቪንግ ስኪል ውስጥ የሚመደበው ደግሞ ክሪቲካል ቲንኪንግ is the process of rationally analyzing and attempting to solve a problem accurately and efficiently ክሪቲካል ቲንኪንግ የምንለው ሂደት ነው ራሽናሊ አናላይዚንግ ምክንያታዊ በሆነ መንገድ የማጥናት and attempting to solve a problem accurately በትክክለኛና በብቃት ችግሮችን የመፍታት ሂደት ማለት ነው። it is cognitive skill or mental process የሜንታል ፕሮሰስ ነው ክህሎት ነው or the ability to think rationally and clearly በግልጽና በምክንያታዊነት የማሰብ የሜንታል ሂደት ነው ማለት ነው። The critical thinker is a person who processes the following characteristics critical thinker ስንል እነዚህን ነገሮች የያዘ ነው ማለት ነው። open minded ነው ግልጽ የሚያስብ ነው መልካም አመለካከት ያለው ነው is logical or rational ለዚህ ምክንያታዊ ወደ ማመክንያዊ ነው is willing to process information መረጃዎችን እንደዚሁ ለማስተላለፍ ለመቀበል በደንብ በጥልቀት ለመረዳት ፈቃደኛ ነው considers a wide range of perspective ነገሮችን በተለያየ መንገድ በተለያየ አመለካከት የማያት ኮንሲደር የማድረግ ከግምት የማስገባት የተለያየ አመለካከቶችን ከግምት የማስገባት ክህሎት ያለው ነው ማለት ነው። ቴክኒክስ employed in different contexts can determine our problem solving skill ይላል። እሺ ተማሪዎች ለዛሬ ይህን ይመስላል ዩኒት 7 ዩኒት 8 ደግሞ በቅርቡ ይዤላችሁ እመጣለሁኝ። ለዛሬ ስለተከታተላችሁኝ አመሰግናለሁ። ነገር ግን እባካችሁ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ስጡ። ለዛሬ ስለተከታተላችሁ በጣም አመሰግናለሁ። ቴንክ ዩ